እዚህ ጋር የተጣሉት ሁሉም ከፈለገች ሊያም ትሆን ያም በኤልሻዳይ ቤት ስላለው በሊያም ሄዳው ስለጠቅም ሊያም ብትሆን ኋይ ለምንድን ነው የሚያደረገችው? ከምን የተነሳ ነው? ቤታዬም ብትሆን ለምን? ኤልሻዳይም ብትሆን ለምን? በቃ ኋይ ለምንድን ነው? አሁን ሶስቱን አይደለ ጸቡ ስለሆነ ነው ይሄ ነገር የሆነው። በዚህ ምክንያት ይሄ ነገር አያዋጣንም። ብዙ ነገር አስከፍሎኛል። አሁን ለምሳሌ ትርፋማ ብትሆኝ ኦኬ፣ ማናቸውም ትርፋማ አይደሉም። አትሊስት የሞራል በዚህ እድሜያቸው እኔ እውነቴን ነው የምልሽ፣ ለዛችም የተሰጠው ስም እኔ በእነሱ እድሜ በሆን መሸከም አልችልም። ይቅርታ አድርግልኝ። እኔ ለኤልሹም ነግሬያታለሁ። ስቶፕ ነው ያልኳት። በቃ ነገር እኔ ኤልሹን ተቆጥቻለሁ። በጣም ስቶፕ አርፈሽ ቁጭ ነው ያልኳት። ምክንያቱም የሆነ እኔ የሚሰማኝ ነገር ስላለ እኔ አሁን በእኔ እናቴ ብትሰደብ በእኔ ልጆች ቢሰደቡ እኔ ኦልሬዲ በጣም እንትን ያልኩት በኤልሹ እንዲሆን የማልፈልገውም በቤታዬ እንዲሆን የማልፈልገውም በሌሎች እኔ ምን ያህል እንደተወጣሁት ስለማውቀው ህመሙን ስለማውቀው ሌላ ሰው እንዲሆን አልፈልግም። አሁን እዚህ ጋር ዩ አር ስትሮንግ ስትል ምን ያህል እንደከፈልኩበት እናውቃለሁ። ልጆች ሲሰደቡ፣ እናቴ ስትሰደብ፣ እኔ ስሰደብ ዝም ብሎ ያልፍ ጥሎት የሚሄደው ነገር አለ። ሰው ግን ምንም እንዳልሆነ ነው የሚያየው። እኔ ሰውን ስሰድብ ምን ጥሎ እንደሚሄድ አውቃለሁ። ሰው እኔን ሲሰድብ ምን ጥሎት እንደሚሄድ አውቃለሁ። ያ ነገር ደግሞ ማንም ሰው ላይ እንዲሆን አልፈልግም። መቆም አለበት። በቃ እንደዚህ ነገር መቆም አለበት። እንደ ባህል መቀጠል እንኳን እነዚህን የመሳሰሉ ልጆች አይደሉ ተራ ዱር የምትያት ወይም ሌባ የምትያት እንኳን ሴት እንደዛ መሰደብ የለባትም። ይቀርታል ስፔሻሊ እናትን ልጅን እንደዚህ ደግሞ ቤተሰብን እኛ ራሳችን ሶሻል ሚዲያ ላይ ስንመጣ ራሳችንን ወክለን ነው እና ቤተሰብን አታክ የሚያደርጉት ነገር ቢቆም በሁሉም ሳይት ፕላስ ደግሞ ቤታየውም ልጁም አንድ ናቸው። ገባሽ? አንድ ላይ የነበሩ ልጆች ናቸው። ተከባብሮ መጠን በፍቅር እንደነበረ ቢቻል እንደነበረ ቢሆኑ ካልተቻለ ደግሞ እንደተከባበሩ ሊቀጥሉ ደስ ይለኛል። አሁን ወንዶች እዚህ ላይ ሲሰዳደቡ በጣም ሬር ነው ነው እኔ ውሃይ ለምንድን ነው ሁሉ ጊዜ ሴቶች ላይ እንደዚህ የሚወረድብን? እኔ እሱ ነገር በጣም ያሳስበኛል። ይቅርታ አድርጉልኝ። በተለይ እንደ ኢትዮጵያ የምንሞተው እኛ ነን፣ የምንጣለው እኛ ነን፣ የምንወራረደው እኛ፣ የምንጨካከነው ገባሽ? እስቲ ጥሪልኝ እስቲ ናርዲ፣ የትኛው ወንድ ነው እና እንገናኝ፣ የትኛው ወንድ ነው እንዲቱን ተሰዳደብ? እዚህ ላይ በጣም ሬር ነው። ትላንት እኔ ላይ ነበር፣ አንቺ ላይ ነበር፣ ዛሬ ደግሞ የኔ ልጅ የሆነችው ኤልሻዳይ ላይ፣ የኔ ልጅ የሆነችው ቤታዬ ላይ። ይሄ ነገር ነገስ በልጅ ልጆቼ ላይ ሊቀጥል ነው አይደለ? የእሱ ለማድረግ ሁላችንም በአንድ ላይ መሆን አለብን። ለምሳሌ አሁን ዩቲዩብ ላይ ያለ አሁን ቲክታክ ላይ የሆነ አጀንዳ ሲፈጠር ዩቲዩብ በኋላ ላይ እኔ ራሴ ክዋስ ብሎኝ እግዚአብሔር ምስክሬ ነው የምልሽ። ምን እየሆንሽ ነው ቲጂ አልኩኝ። በቃ ይሄ ነገር አንደኛ ነገር እኔ እንደማስበው አሁን ለምሳሌ ሚዲያ ላይ የሆነ የምታረጊው ነገር የለም። ይሄ በቃ በነጮቹ ያየሁትን ነው ገባሽ? ሚዲያ ላይ ይሄ እንደ ሲቲ ገርል አሜሪካን ምናምን እንደምታይ ሲቲ ገርል የሚለው የሲቲ ምናምን የሚለው አንድ ፊልም የለም የዛሬ ስንት ዓመት የወጣ አይተሽ እንደሆነ ይልሻላል። ሲቲ ገርሎች አብረው ተጣልተው ከስራ ቦታ ከሃይስኩል ጀምረው ነው ከዛ በኋላ ቫኬሽን ሄደው ምናምን። እኔ እንትኔ እንደዛ ነው ነገሩ። ግን ወደ ሌላ አንዳንዴ ጥሩ ነው ዩቲዩብ ላይ አሁን ብዙዎች በኖሌጅ ምናምን እንደዛ ከዛ ግን ኖ ዌይ ኖ በቃ ራሴን ነው ጥፋተኛ ያደረኩት። አንዴ ልጠይቅሽ ማለት ዩቲዩብ ለመጀመር እኔ ያለ ሀይ የተባለው እሱ ነው። ይሄው ነው። አይዞን ታሻለሽ እየጠጣሽ ረፍት ግን ያስፈልጋል። አይ ደህና ነኝ። አሁንማ አይ ደህና ነኝ። አሁን የሰማኋቸው ይሄ ሁሉ ላፍልፈን እኮ ሜዲቴት ያደረገችው 5 ቃልም አሁን ልጅቷ እኮ ወይ ምስኪን ልጅ ናት ኤልሻዳይ። እውነት እግዚአብሔር እንዲያውም እንደምትያት አይደለች። በጣም ሴንሲቲቭ ናት። እኔ እንዴት አድርጎ ሰው እንደምትስላጠራቅም እንጂ ኤልሻዳይ እንደዚህ ናት። ኤልሻዳይ እንደዚህ የሰማሁት ኤልሻዳይ እና ያገኘኋት ኤልሻዳይ ይላለች። በጣም የዋ ልጅ ናት እንደምትሻለኝ
አዳማጭ ናት፣ የዋህ ናት። ያልጠበቅኩትን እዚህ ላይ መናገር አልፈልግም። ያልጠበቅኩትን ያገኘሁትኝ እና ያው ዝም ስለምትል ምናልባት እኔ እንዲያውም ካራክተሯን የምታውቁም አይመስለኝም አይደለም። ግን ሁሉም አንድ አይነት ባህሪ እንዳላቸው ነው እንደ የተረዳሁት ከተወሰነ ሰው ውጭ። አንዱ ምናልባት በመናገር ውስጥ ህመሙን ሊያሳይ ይችላል። አንዳንዱ በዝምታ ውስጥ ህመሙን ሊያሳይ ይችላል። አንዳንዱ ደግሞ በመናደር ውስጥ እና የዋህነት ሁሉም ጋር አለ። ልጅነት ደግሞ ያው የዋህነትን እንትን ይላል ያበዛል። ወጣትነት ትንሽ ፈለገ ብልጥ ብትሆኚ በወጣትነት ይሸፈናል። ወጣት ስትሆኚ ብዙ ነገሮችን ቶሎ ብሎ ያለ መገናዘብ እየቆየ ግን እኮ ይገባሻል። ምናልባት ለአንዱ በሰከንዶች ይሆናል፣ ለአንዱ ደግሞ በደቂቃዎች እንጂ ሁሉም የዋዎች ናቸው እውነት ለመናገር እና ኤኒዌይ ትልቅ ሰዎች ካላችሁ ትልልቅ ሰዎች አረ የሚያስቸግሩም አይደሉም። በነገራችን ላይ አይስወ እግዚአብሔርና ያው በእናንተ ይሻላል በማለት ነው። ምክንያቱም እኔ ትንሽ የሁሉም እናት ስለሆንኩኝ ይቅርብኝ እና ከተቻላችሁ እናንተ አስታርቋቸው። ኦኬ ናርዶ ያ ፕሊዝ ሁሉንም ያ አሁን ይኸውልሽ እዚህ ላይ ያሉት ፎሎዎች አይፈልጉትም። እንዲያውም ሰሞኑን ጂጂ ምን አልሽ? የዛሬ አመት ነው ማነው ያንን ነገር ይዘት ማን ነበረ ስሙ? ሆዴ ቻው ኤልሻዳይ ዞራ ወደ እኔ መጣች። ስቃለች ያስፈልጋ ነው እኮ እኔ አሁን የአንድ አመት ወጣት ጠብሼላችሁ መጣሁ። እቺ ሴትዮ ግን ማናት? እስቲ ማናት? እቺስ አቀሻለሁ ማንነት ተመስስቲ ፎሎ ላርክሽ እንደምን ስለተናገርሽ ፎቶ ትነሽና በኋላ ይኬድብሻል። ፎቶ በህይወት የምጠላው ነገር ፎቶ ገልብጦ ምናምን ነገርም ያሉድማ አይመቸኝም። እኔ የሚያዋጣኝን ነው የማውቀው። ለመሰላችሁ ማናት ቀጭ የተደረገችው እናውቃለሁ። ይሄኔ እኮ ማታ ደግሞ ያው እናዲም አብራኝ ነበረች ብለሽ ተናገሪ እንጂ ይወል ነበርሽ። ያው እልክልሻለሁ ራሴን ወይ ልክልሻለሁ እያወቅሽ እኔ ጋር መስልጣለ ካለሽ አለሽ ነው ትባይ። ለምንድን ነው እኔ እኮ ምን አልገባኝም እኮ መታረቃቸው አስፈላጊ ነው፣ በጣም አስፈላጊ ነው። ተከባብረው ተዋደው ነው። እኔ ይኸውላችሁ እሺ አንድ ነገር ለማቋረጥ ነው እንጂ ይሄ እርቅ ምናምን አስፈላጊ ነገር ሆኖ አይደለም። በቃ አሁን ጂጂኮም ስታረሳው ሀሳቡን መግለጽ ይችላል። ገባሽ? ላዳምጣችሁ ብዬ ነው እንጂ ይሄ አሁን ኤልሻዳይ ቆይ ይቅርታ፣ አሁን ዝም ብለሻል። ዝምታ ያምርብሻል። ኦኬ አሁን ይሄ ዝምታ እንዴት እንደሚያምር ብታይ። ዝምታሽ ራሱ መስል በቃ አሁን አያምርም። እኔ አሁን አንቺ ላይ የማልወደውን ነገር ነግሬሻለሁ አይደል? የተጫጫውን ዝምታ ቀስ ኦኬ። ነገሮች ላይ አስተያየት መስጠት ሳይሆን አስብበት። በቃ አሁን እኔ ላረግዝ ነው ምን ትላለህ? ዲዲ ታረግጂ ነው? ትንሽ አጠብቂኝም። አምስተኛውን እኩል እንጀምር ነበር። አንቺን አርዶ ሰራ ይቃል በቃሽ አይባልም። ነገበኝ እንጂ ምን ሆነሻል? እንጂ አርጊ በቃ ከባልሽ ጋር እኔ የምልሽ ልጅ ትወጫለሽ እንደዚህ? በጣም ነው የምወደው። እግዚአብሔር መብራን በጣም ብዙ ወልድ ነበር በኦፕራሲዮን እና አለች ኪዮኮ ኦፕራሲዮን ባልሆን ኖሮ በጣም ብዙ ወልድ ነበር። በ10 አመት ውስጥ አሁን 10 አመት ጋብቻ አይደል? 10 አመት 4 አለ። በኦፕራሲዮን ባልሆን በጣም ብዙ ነን እኮ ቤትም እና ብዙ መውለድ ነው የምፈልገው። እግዚአብሔር እንትን ይሄ እንደ ሞዴል ሰውነት ተቀብለሻል እንዴ? ሰውነቴ ይበላሻል፣ ቅርጼ ምናምን ምንም በቃ አላውቅም። ምንም አይነት እንትን መድኃኒት ምንም አይነት ነገር መጠቀምም እንትን ማለትም አልፈልግም። ዝም ብዬ በወልድ በኦፕራሲዮን ባልሆን መብርሃን ዝም ብዬ ነበር ሞት። በጣም ሀብት እኮ ናቸው፣ ሚሊየንስ ናቸው እኮ ብር ገንዘብ ሁሉ ነገር እኮ ናቸው። ዲዲ
መውለድማ እኔ ግን ይቅርታ አድርጌልኝና በጣም ልጅ ወዳለው መውለድ እፈራለሁ። እንዴ ልጅ ወዶ መውለድ መፍራት አረ ነው። አይ ኪያዬ ኪያ እኮ አለች ከስማ አምናም ነው ያስፈራል። ራስ ወዳድ ሊሆን ይችላል። አረ ኤልሹ ልጅ መውለድ ገና ነሽ። እኔ ወዳለው ግን ተፈራው። ለምን እንዴ አንድ ልጅ እኮ ነው አይደል? አንድ ልጅ ነሽ አይደል? ሴት አዎ ሴት አንድ ልጅ ነው። አንቺማ እናቴ ናርዶስን ቦታ መተካታለሁ። ኖ ለምን ትፈሪያለሽ ኤልፍዬ? ሰውነቴ፣ ቅርጼ፣ ውበቴ ምናምን የሚለው ነገር አሁን እኛ ጋር የተበላሸንበት ነገር ነው። እውነት ለመናገር የሆነ ነጥብ ላይ መውለድ አለብሽ። ስፔሻሊ አንድ ሴት ልጅ እግዚአብሔር ፈቅዶ ትዳር ከሰጣት የ30 መጀመሪያዎች ላይ መውለድ አለባት። እኔ አሁን አርሊ ነው የወለድኩትኝ፣ ግን ይሄንን ማለት ግዴታ ነው። ትዳር ከሰጠ ኪያዬ ልጅ በጣም ወዳለው መውለድ ግን እፈራለሁ። ለምን እንጃ እፈራለሁ። ላይክ ፕሮሰሱ ያስፈራኛል እንጂ ልጅ በጣም አልቀመስሽው። ምን አላልሽው? በማን አይተሽው? ምን ይናገርልሽ ጂጂ? በብዛት የሚሰማኝ ነገር አለ እንጂ ብዙዎቹ አንድ የሰውነት ለውጥ ያስፈራቸዋል። ሁለት ጊዜያችንን የሚወስዱብን ሁሉን ያው ቢዚ ነው የሚያደርገን። ከአንድ ልጅ ሁለት ልጅ እያልሽ ስትሄጂ ራስሽን ሙሉ ነገርሽን ለልጅ ነው የምትሰጪው። ሙሉ ነገርሽን። እኔ ደግሞ እናርዲ ምን እንደሆነ ታውቂያለሽ? እኔ በጣም ያንግ ሆኜ በጣም መወዳት አክስት ነበረችኝ እና አብረን ያደግነው እና አገባች እና ከማግባቷ በፊት አረገዘች እና ከዛ አገባች። ከዛ ወዲያውኑ መጣች። ከወለጋ ነበረች እና መጣች። 9ኛ ክፍል ምናምን ተማሪ ናት። በጣም ጂኒየስ ነች ተማሪ፣ ጎበዝ ናት። በቃ ታመመች። ከዛ ጊዜ ጀምሮ በጣም ታመመች። በወሊድ ምክንያት በእርግዝናው ምናምን ያልሆነ በቃ የለም ነገር ተፈጠረ። ልክ ወለደች፣ ሞተች። በቃ ሁለተኛው ማለት ነው። እና በቃ ጥሩ እንትን የለኝም ያው መውለድ እንትን የሚል ነው የሚመስለኝ ውስጤ። ለዛ ነው ኤልሻዳይን የጠየኳትኝ እና ከባድ ነው በነገራችን ላይ። እኔ እንዲያውም ማሳደግ የሚባለው ነገር እንጃ መውለድ ከብደ ነው ብዬ ነው። ምናልባት እንደዚህ አይነት ነገር ውስጥ ይሽታለ ያስፈራ ያው ማለት የወለድ ሰዓት እንኳን ኢትዮጵያ ውስጥና ዩሮፕ ውስጥ የምናሳልፋቸው ያው ክትትሎች ምናምን ከሌለ አሜሪካ ምንም የትም ሀገር እንሆን ችግር ይኖረዋል። ግን አንድ ሴት ልጅ ያው ሁላችንም እኔ እንጃ ለኔ አላውቅም 6 ነን እኛ ቤት ውስጥ አይ ቲንክ እኔ 5ኛ ልጅ ነኝ። እኔ ነኝ 4 የደረስኩት። አንድ ታላቅ አሁን ወልዷል፣ እሱ 4 ደርሷል። 2 3 ምናምን ነው ያለ ነው እና ልጅ አንቺ ሳምሪና ናትዬ በልጅነት ስለወለድሻቸው አሁን የፈለገ ነገር ቢሆን ልጆችሽ ጓደኞችሽ ናቸው የነበሩት። በፊት ላይ የነበረው ነገር ደስ ይላል አይደል? እኔ ከሆነ አመት በኋላ ልጄ ሊዛ ጓደኛዬ እንድትሆን ነው የምፈልጋለሁ አይደል? አሁን ደስ የሚልሽ ነገር እኔ በህይወቴ የተባረኩባቸው ቀኖች ቢኖሩ የተወሰኑ ናቸው በልጅ እና የተባረኩትም በወንዱ ልጄ ነው። አንዴ በጣም ታምሜ ወይ አታውቁም እናንተ እንኳን በጣም ታምሜ ሆስፒታል ገባሁና ከዛ ልጄን ያስታመመ። ሁለተኛው ደግሞ ኦፕራሲዮን አላረኩም። ይሄ ፋቱን ሳትወጣ ልጄና የልጄ ገርል ፍሬንድ ናቸው። አገላብጠው በጣም ከባድ እና እኔ አሁን የልጄ ገርል ኤክሱ ማለት ነው ልጄ ልጅ እንደሱ ነው። አገላብጣ ጠርጋኝ ሽታይን ጠርጋለሁ። ልጄና ገርል በቃ ለኔ ትልቅ ቀን ይመለሽ። እኔ የተባረኩት በልጄ ነው። እኔ ሁለት ታመሜ አንዴ ከሀገር ቤት ሲመጣ አንዴ ደግሞ ማለት ነውና በስነ ስርዓቱ በቃ ታመሜ እንትን ያለኝ የጠራረገኝ ምናምን ልጄ። አሁን ደግሞ ባለፈው ቁጭ
ቁጭ ብዬ ፀጉሬን እየፈታሁ እንደዚህ ስል ምን ባለፈው ትላንትና ነው እንደዚህ መጣና መቀሱን ተቀበለኛል። ቁርጥ ይሄ ልጅ ምን ሆነ? ምንድን ነው ያልኩኝ። በቃ ምን ሰምቶ ነው ገባሽ እንትን ያለኝ እና ልጅ ደስ ይላል። ስለበዛ ሳይሆን ሲበዛ ሳይሆን አንድ የተባረከ ልጅ ተሰጠች በህይወቴ ቀና ብሎ አይማኝ። እኔ ድምጼ ልክ እንደ ጠዋት የድር ጥሩምባ ጣጣጣጣ ሲል መልስ የለም፣ ድምጽ የለም፣ ንግግር የለም። ይህን ቀና ብሎ ሰው በአይኑ ሰውን አያይም። ቀና ብሎ አንድ ልጅ ፍርሃት የለብሽም። እሺ እኛም አሁን አንልም፣ ትንሽ ወዲያው አንልሽም። ምን አልሽኝ? አጃቢም ቢሆን ሆነን መቼስ ለሚዜ አልሆነም። ወቴ በጣም ረጅም ስለሆነ ያው ከሩቁ ነው የምታነጣጠረው። ራሱ ሰላም ራሱ ምትለኝ ቁጭ ብዬ ነው እና ኃይሎ ጋር ብለን ድረናትማ እንትን ማለት አለው። ወይኔ ጂጂ ደግሞ ልትጣይ ነው። አሁን ለናቲ ነው የምሰጣት እያልሽ ነው። ጉዴ ፈላ። ኖ እሷ ምርጫ ነው። የእሷና የእሱ ምርጫ እኮ ነው። አሁን እኮ እኔ እሳቸውን መስጠይቋቸው እኔ ቢሆን ነው ያልኩሽኝ። ቢሆን ነው ግን ናርዲ ምን እንደሆነ ልንገርሽ። እግዚአብሔር የተባረከ አንድ ልጅ ይስጥሽ። ልጅ ስለበዛ አይደለም። እግዚአብሔር ምስክሬ ነው። አንድ ልጅ ብዙ ነገርሽ ነው። በቃ ብዙ ነገርሽ የተባረከ ከሆነ አንዱም ሺህ ይሆናል። አንዱም ሺህ ይሆናል ምናምናለሁ። እኔ ደግሞ ሳይልሽ ልትናደች። እኔ ደግሞ በቅርቡ ሌላ አንድ ጂጂ አንድ ከጨመረች እኔም ልጨምርና ክርስትና ታነሻለሽ በቅርቡ። ወይ በኢየሱስ ኧረ ጂጂ በኢየሱስ ስም አትበይ እንዴ! እኔ ገና 1 2 3 እኔ በህይወት በየ2 ዓመት እንኳን በወልድ እስከ 45 እንዴ ስንት ወልዳለሁ? 4 5 ወልድልሻለሁ። በህይወት ያልኩሽ በህይወቴ መውለድ ብፈልግ ኖሮ እኔ በጣም ብዙ አጋጣሚዎች እዚህ ነበር። በጣም አንዳንድ ጊዜ ለገንዘብ ብለሽ ልትወልጂ ትችያለሽ፣ አንዳንድ ጊዜ ለፍቅር ብለሽ ልትወልጂ ትችያለሽ ምናምን ነገር። ልጅ ብቻውንማ ትዳር ከሌለ ምንም ትርጉም የለም። ኖ እኔ በጣም የማልፈልግ ሴት ብኖር እኔ ነኝ። የሚገርምሽ ነገር ልጅ ኧረ ጂጂ በእግዚአብሔር አልፈልግም። አሁን ባፌ ላውራ እንጂ ልክ ዋናው ቦታ ላይ ስደርስ ትዝ የሚለኝ መታመሙ፣ ትዝ የሚለኝ መውለዱ፣ ማሳደጉ አይደለም። በቃ እኔ ትንሽ ሰው 48 ሰዓት አምጦ ከሚወልድ ቢቀር ስናት ከዛ በኋላ እኮ የምታገኙ በረከት 6-7 ወር ሆስፒታል እንደነበርኩ ኢትዮጵያ ናርዲ እግዚአብሔርን በጣም ችግር አለብኝ እርግዝና ላይ እና ኪዮ እኩል ለምን ጀምረው እንደ እኔ እና አንቺማ ኋላ እናት እየሄደ ነው። ከኪያ ጋር ወለዱ አብራት አንድ ላይ አይደል የጀመራችሁት? እኔ ከወለድኩ እሷ ተጠቀለች። እሷ ደግሞ በደም ቆሞ ሲሄድ ደግሞ ነው ናርዲ ግን የመረሽና ለማለት ትፈልጋለች እንጂ 2 ዓመት ጠብቂ። አባቴ 4 ዓመት አሁን ሙቭ ስለምናረግ 2 ቦታ አሁንም ተመልሼ ሙቭ ስለማረግ እግዚአብሔር ከፈቀደ አንዳንዴ እኮ ያሰብነው ነገር የሚሰጠን እግዚአብሔር ነው አይደል? እስኮ ብላለች። በቃ ፊሽካ ነፍታለች ኪያ እኮ። አይ እግዚአብሔር ከፈቀደ አሁን ሙቭ አደርጋለሁ። ሙቭ አድርጌ ከ2 ዓመት በኋላ እኔ ግን እድሜን 50 ዓመት ማን ያላቸው እነዚህ ሰዎች? ኤልሹንማ ክርስትና ታነሳለች። ለኤልሹ የብዬ አንድ ወልዳ ነው። ከዛ ኤልሹ ደግሞ አክስት ታደርገኛለች። በቃ ኤልሹ እንግዲህ ከማሚ ጋር ትነጋገርና እንጂ አሁን እንደዚህ ስናወራ ራሱ ምናልባት እዲያውን ድሮ ውለዱ ልጆቼ ምናምን የሚል ሰው አልወድም ነበር። እቺ ሴትዮ ከእናቶች ጋር ቁጭ ብላ ይቺ ልጅ እንዴት ላታላችሁ ልጄን እንዳትል እናትሽ ማሚ ከወጣት ነች አይቻት ምን ማሚ ብቻ ዳዲም ጨምሩ ሁለቱም ነገር የሚገርም ወጣቶች ናቸው። እሺ ተኝ በቃ
እኔ ልውጣ ነው ትንሽ ወክ በላ